ሰላም ሰላም እንዴት ናችሁ? የ11ኛ ክፍል ሂስትሪ ዩኒት 7 ላይ ነው የምንገኘው። ዩኒት 7 ስቴትስ ፕሪንሲፓልስ ፖፑሌሽን ሙቭመንትስ ኤንድ ኢንተራክሽንስ ኢን ኢትዮጵያ ፍሮም 13 ሴንቸሪ አፕ ቱ ዘ ሚድ 16 ሴንቸሪ የሚለው ዩኒት ላይ ነው ያለ ነው። ይህ ዩኒት ኦልሬዲ ሊያልቅ ትንሽዬ ነው የሚቀረን። መጨረሻ ላይ ገዳ ሲስተም የምትል አንድ ቶፒክ አለችን ማለት ነው። ሶ በዚህ ቪዲዮ ስለ ገዳ ሲስተም እንመማራለን። በ20 ደቂቃ ውስጥ እንጨርሳታለን። አብረን እንቆይ። ኦልራይት እዚህ ጋር እንግዲህ ገዳ ሲስተም ኦፍ ኦሮሞ የሚል ነገር አለን። ከዚህ ቀደም ስለ ኦሮሞ ፖፑሌሽን ሙቭመንት አይተናል። የኦሮሞ ፖፑሌሽን ሙቭመንት ምንድን ነው? ፌዞቹ ፈርስት ፌዝ ላይ ምን ተካሄደ፣ ሰከንድ ፌዝ ላይ ምን ተካሄደ፣ ያሉ ኮንሲኩዌንሶችስ ምንድን ናቸው ምናምን የሚሉ ነገሮችን ዳሰናል። ዛሬ ደግሞ የመጨረሻ የቀረችን ቶፒክ ገዳ ሲስተም ኦፍ ኦሮሞ የምትለዋን በአጭር ደቂቃ እንጨርሳለን ማለት ነው። ገዳ ሲስተም ኢዝ አን ኢንዲጂኒየስ ዴሞክራቲክ ሶሾ ፖለቲካል ኢንስቲትዩሽንስ ኦፍ ኦሮሞ። እንግዲህ ገዳ ሲስተም በዋናነት የሚከበረው ኦሮሚያ ውስጥ የኦሮሞ ካልቸር ነው፣ ወይም ደግሞ የኦሮሞ ሕዝብ የሚከተለው የሶሾ ፖለቲካል ኢንስቲትዩሽን ነው። በአጭሩ ካልቸር ነው፣ ባህል ነው። ኢን ዘ ፓስት ዘ ሲስተም regulated the entire political, economic, social and religious lives of the ኦሮሞ። በጥንቱ ጊዜ እንግዲህ ይሄ ገዳ የሚባለው ስርዓት ወይም ገዳ ሲስተም ብለን የምንጠራው የኦሮሞን አጠቃላይ የፖለቲካ ስርዓት፣ ኢኮኖሚያዊ ስርዓቱን፣ ማህበራዊን፣ ሃይማኖታዊ ህይወቱን ሙሉ በሙሉ ሬጉሌት የሚያደርገው ወይም የሚቆጣጠረው ይሄ ገዳ ሲስተም ተብሎ የሚጠራው ነበረ፣ በድሮ ጊዜ ማለት ነው። ገዳ ሲስተም was inscribed by UNESCO in 2060 as an intangible world cultural heritage of humanity at its 11th intangible world heritage። እንግዲህ ይህ ገዳ ሲስተም የተባለው በዩኔስኮ በ2016 እንደ ኢሮፓያን አቆጣጠር ከማይዳሰሱ ቅርሶች 11ኛ ሆኖ ተመዝግበዋል ማለት ነው። እንግዲህ በኢትዮጵያ ውስጥ የማይዳሰሱ ቅርሶች ተብለው በዩኔስኮ የተመዘገቡት 11 ደርሰዋል ማለት ነው። ሶ ገዳ ሲስተም 11ኛው ኢንታንጅብል ወይም የማይዳሰስ ካልቸራል ሄሪቴጅ ኦፍ ሂውማኒቲ ተደርጎ ተመዝግቧል ይለናል። አንደር ዘ ገዳ ሲስተም ኒውሊ ቦርን ጀነሬሽን ኦፍ ኦሮሞ ችልድረንስ አር ኤክስፔክትድ ቱ ፓስ ስሩ ኤ ሲሪየስ ኦፍ ገዳ ግሬድስ that succeeded each other every 8 years is assuming a military, economic, political and ritual responsibilities። አያችሁ በገዳ ሲስተም ውስጥ ያለ ማህበረሰብ ስፔሻሊ የኦሮሞ ልጆች ማለት ነው ኤሲሪየስ ኦፍ ገዳ ግሬድ አለ። ኤሲሪየስ ኦፍ ገዳ ግሬድ ተከታታይነት ያለው ሁሉም ልጆች በዛ ዘርፍ ውስጥ ማለፍ መቻል አለባቸው። ኦኬ ከተወለደ ጀምሮ እስከ መጨረሻው ድረስ ክላስ አለው። ሶ በየክላሱ ይገባና የየራሱን ኃላፊነት ይወጣል። የሚሊታሪ ኃላፊነት ይኖርበታል፣ ኢኮኖሚክ፣ ፖለቲካል፣ ሪቹዋል ብዙ ኃላፊነቶች ወይም ሪስፖንሲቢሊቲዎች ይኖርበታል ማለት ነው። Each members of the Gada grade performed in different capacities to the society at the whole። ስለዚህ እያንዳንዱ ሜምበር በእያንዳንዱ ገዳ ግሬድ ላይ የራሱ የሆነ ኃላፊነት የራሱ የሆነ ተግባር አለው ማለት ነው። ሶ እዚህ ጋር እንግዲህ ጋዳ ግሬድ ኦፍ ኦሮሞ የሚባለው የተዘረዘሩ ነገሮች አሉ። ግሬዱ አለ፣ ከዛ ደግሞ ኤጅ ኦፍ ኢንዲቪዥዋልስ እድሜያቸው አለ። ኦኬ በዋናነት ሰፊ ነው። እዚህ ጋር ወደ 6 የሚደርሱ ግሬዶችን ያስቀመጠው፣ ግን አጠቃላይ ወደ 10 ወይም ወደ 11 አካባቢ የሚደርስ ነገር ነው ያለው። ኦኬ ስንት አልኳችሁ? 10 ወይም 11 ገደማ ማለት ነው። ኦልራይት ስለዚህ እስቲ ቆይ ኦኬ ሶ ምን እንደሆነ እንያብረን። መጽሐፋችን ላይ ያለው መጀመሪያ ደባሌ ከ0 እስከ 8፣ ጋሜ ቲቲኮ ከ8 እስከ 16፣ ጋሜ ጉርጉዶ ከ16 እስከ 24፣ ኩሳ ከ24 እስከ 32፣ ራባ ዶሪ ከ32 እስከ 40 ኤንድ ጋዳ ከ40 እስከ 48 ከዛም ይቀጥላል። አሁን ለምሳሌ ምን ይለዋል መሰላችሁ? የመጀመሪያውን እዚህ ጋር ሌላ ቦታ ላይ እያየው ስለሆነ ነው። የመጀመሪያው ከ0 እስከ 8 ወይም ከ1 እስከ 8 ዳባሌ፣ ከዛ ከ9 እስከ 16 ጋሜ፣ እዚህ ጋር ግን ጋሜ ቲቲኮ ነው የሚለው አለ። ኦኬ ጋሜ ኤንድ ከ17 እስከ 24 ከ17 እስከ 24 ደግሞ ቆንዳላ እዚህ ጋር ምን ይለዋል? ጋሜ ጉርጉዶ፣ እዚህ ዋናው ግን ቆንዳላ ብሎ ነው የሚጠራው። ከ33 እስከ 40 ደግሞ ራባ ዱሪ ይለዋል። እዚህ ጋር ማን ነው የሚለው? ያ ራባ ዱሪ ነው። ኦኬ ከዛ
ከ49 እስከ 56 አለ። መጀመሪያ ግን ከዛ በፊት ከ40 እስከ 48 አለ። ከ40 እስከ 48 ያው ጋዳ ነው። ከዛ ከ49 እስከ 56 ዩባ 1 ወይም የመጀመሪያ ዩባ፣ ከ57 እስከ 64 ዩባ 2፣ ከ65 እስከ 72 ዩባ 3፣ ከ73 እስከ 80 ጋዳሞጂ፣ ከዛ 11ኛ ከ81 ፕላስ ጃርሳ ተብሎ ይጠራል። ከዛ እያንዳንዱ ለምሳሌ ደባሌ ማለት ህፃናት ማለት ነው። ጋሜ ማለት ደግሞ ኢኒሺዬሽን ፌዝ ይለዋል። ፎሌ አዳልት ሮል ወይም ደግሞ የሆነ ሞር ሪስፖንሲቢሊቲ ያለባቸው ክፍሎች ናቸው። ቆንዳላ የሚባሉት ደግሞ ጁኒየር ዋሪየር ሁድ ምናምን እያለ የእያንዳንዳቸውን ስልጣንና ተግባርን በጎን ይገልጻል ማለት ነው። ከፈለጋችሁ እንግዲህ ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ ዲቴይሉን ማለት ነው። ኤኒዌይስ እናንተ የሚጠበቅባችሁ ግን እዚህ መጽሐፏ ላይ ያለችው ደባሌ ምንድን ነው፣ ጋሜ ቲቲኮ፣ ከዛ ቆንዳላ ወይም ደግሞ ጋሜ ጉርጉዶ፣ ኩሳ፣ ራባ ዱሪ፣ ጋዳ ምንድን ነው የሚለውን ነገር ማወቅ ነው። ከዛ እድሜ ገደባቸውም አለ ከ0 እስከ 8፣ ከ9 እስከ 16፣ ከ17 እስከ 24፣ ከ25 እስከ 32፣ ከ33 እስከ 40፣ ከ41 እስከ 48 በየ8 ዓመቱ ማለት ነው። The full cycle of the Gada system was 10 Gada grades, which was divided into 2 periods of 40 years each. ኦኬ እንግዲህ ተመልከቱ አጠቃላይ 10 ጋዳ ግሬድ ነው ያለው። ቅድም ላይ ግን 11 ብዬ ነግሬያችኋለሁ። 11ኛው ጃርሳ ይባላል ከ81 በላይ ማለት ነው። ግን 10 ብሎ እዚህ መጽሐፋችሁ ላይ ያስቀምጧል። ሶ የመጀመሪያው እንግዲህ 40 ዓመት ነው እስከ የት ድረስ እስከ 40 ድረስ ያለው። ከዛ ከ40 በላይ ደግሞ ሰከንድ ፌዝ ነው እስከ 80 ዓመት ድረስ ይቀጥላል ማለት ነው። ስለዚህ ከ1 እስከ 40 ከ40 እስከ 80 The first 40 years were the Gada of the father ብሎ ይጠራዋል and a particular name አላቸው። The second 40 years were the Gada of the son። እዚህ ጋር እንግዲህ ፈርስት ፌዝ ብሎ የሚጠራው ትላልቆቹን ነው። the Gada of the father የሚለው ትላልቆችን አባቶች ምናምን፣ Gada of the son ደግሞ ልጆችን ልጆች እንትን ያሉበት ማለት ነው። ለምሳሌ ከ48 ምናምን በላይ ያሉት አሁን ከ40 በላይ ያሉት አሁን ፋዘር ናቸው፣ ትልልቅ ናቸው። and also had their own name አላቸው እያንዳንዳቸው። the newly born infant boy always enter the system of grades exactly 40 years 5 ጋዳ grades። ስለዚህ አዲስ የተወለደ ህፃን እዚህ ሲስተም ውስጥ ይገባና በመጀመሪያው 8 ዓመታት ውስጥ እዚህ ደባሌ ግሩፕ ውስጥ ይጠቃልላል። ከ8 አልፎ 9ኛውን ሲይዝ ወደ ጋሜ ቲቲኮ ይገባል። ከጋሜ ቲቲኮ 17ኛ ዓመቱ ላይ ጋሜ ጉርጉዶ፣ ከዛ 25ኛ ዓመቱ ላይ ወደ ኩሳ እየተሸጋገረ ነው የሚሄደው። ያ ማለት ላይ እናንተ ለምሳሌ ትምህርት ስትማሩ መጀመሪያ ከ1 እስከ 4 ትማራላችሁ አይደለ? ከዛ ከ5 እስከ 8 ትማራላችሁ። ከ5 እስከ 8 ታልፉና 8ኛ ክፍል 9 ጀምራችሁ ከ9 እስከ 12 12ኛ ክፍል ካለፋችሁ ደግሞ ዩኒቨርሲቲ ላይክ እንደዛ እዚህም እንደዛ አይነት ግሬድ ነው ያለው ማለት ነው ባጭሩ። ስለዚህ አዲስ የተወለደ ህፃን በዚህ ሲስተም ውስጥ እንግዲህ እስከ 40 ዓመት ወይም 5 ጋዳ ግሬዶችን ያልፋል። behind the father regardless of the age of the father. The movement of the 40 years was cyclical, repeating itself after every 8 years. እንግዲህ የፕሮሰስ ሳይክሊካል ነው ይቀጥላል። የሚወለደው በዚህ ደረጃ ነው እየገባ እያለፈ የሚሄደው ማለት ነው። The Gada government called ጨፌ assembly was also set up by the officials elected from among the members of the Gada። እንግዲህ ጋዳ ገቨርንመንት የሚባል አለ፣ መንግስታዊ አገዛዝም አላቸው ራሳቸው የሚተዳደሩበት ማለት ነው። ባይዘው አሁን ላይ ብዙም እንትን አይደለም እንደ ባህል ብቻ ይቆጠራል እንጂ ኦልሬዲ የድሮውን ነው እያወራን ያለ ነው። አሁን ላይ ባህል ሆኖ እንዲሁ ይከበራል ሲምቦሊካሊ እንጂ ዲክላይን አድርጓል። በድሮ ጊዜ ግን በደንብ ይተዳደሩበት የነበረው ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንዲሁም ሃይማኖታዊን አጠቃላይ ዘውግ የሚዘውር ነበር። ሶ መንግስታቸውን ይባላል ጨፌ ወይም አሰምብሊ ተብሎ ይጠራል። ይህም እንግዲህ ኢሌክትድ የተደረጉ ሰዎች የሚያስተዳድሩበት ዋይ ነው። the ጨፌ functioned at the local, regional and central levels based on the democratic principle። እንግዲህ የጨፌ የሚባለው ወይም አስተዳደሩ አካባቢው ወይም ደግሞ ሰፈራዊ አስተዳደር፣ ከዛ ደግሞ ከሰፈር ሰፋ ብሎ ለምሳሌ አውራጃ ወይም ምናምን ሪጂናል ሌቭል፣ ከዛ ሴንትራል ሌቭል ደግሞ አጠቃላይ ክልሉን የሚያስተዳድርበት ወይም ደግሞ አጠቃላይ ክልል ሳይሆን ብሔሩን ቢኮዝ ክልል የሚባለው ነገር ከመጣ በኋላ ኦልሬዲ ይሄ ሲስተም ስለቀዘቀዘ ማለት ነው። The Gada officials were elected on the basis of their ability። እንግዲህ ኦፊሻሎች እዚህ የጋዳ ሲስተም ላይ ያሉ ኦፊሻሎች ወይም ባለስልጣናቶች የሚመረጡ በአቅማቸው ነው። ኦኬ ዲፔንድ on their ability ነው የሚለው። The qualification for election includes
oratory, knowledge of history, traditions of the society, past military achievement with recognizable potential for the future leadership። እንግዲህ አንድ ሰው ሲመረጥ ኳሊፊኬሽኖች አሉት። ኦኬ ለምሳሌ እውቀቱ፣ የታሪክ እውቀቱ ምን ያክል ያውቃል? ስለ ባህሉ፣ ስለ ማህበረሰቡ ባህል ምን ያክል ያውቃል? የሚሊታሪ አቻይቭመንት አለው ወይ? ወይም ደግሞ ስለ ሚሊታሪ ወይም ደግሞ ስለ ጦር ዘርፍ ሰርቶ ወይም ደግሞ በምንድን ነው የሚባለው? የሚሊታሪ ማለት ከመከላከያ ወይም ደግሞ ጀስት ከውጊያ ጋር ጀብዱ ሰርቷል ወይ ምናምን ምን አድርጓል የሚሉ ነገሮች በሙሉ መታወቅ መቻል አለባቸው። እነዚህን ያሟላ ሰው መሪ ሊሆን ይችላል ማለት ነው። The highest authority in the Gada government was vested in the Abba Boku or Abba Gada, fathers of the Gada or spoken man ወይም spoken person። እንግዲህ ከፍተኛው ስልጣን የሚያርፈው ማን ጋ ነው አለ? አባ ቦኩ ላይ ነው። አባ ቦኩ ወይም ደግሞ አባ ጋዳ። አባ ጋዳ እንግዲህ ፋዘር ኦፍ ደ ጋዳ ተብሎ ይጠራል። ወይም ደግሞ ስፖከን ፐርሰን። ይሄ ምንድነው የሚባለው? አፈ ጉባኤን በለው እሱ ማለት ነው ትልቅ ስልጣን የሚያርፈው። ባይዘው ይሄ ጋዳ ሲስተም የት ይከበራል ካላችሁ ኦሮሚያ ብቻ አይደለም። ኦሮሚያ ክልል ላይ ብቻ ሳይሆን ጌዲዮ ላይ ይከበራል፣ ቡርጂ የሚባለው ላይ ይከበራል። ይህ ባህል ያለበት ማለት ነው። ሌላው ደግሞ ኖርዝ ኬንያ ላይም ይከበራል ማለት ነው። እንደዚህ አይነት ባህሎች ወይም ደግሞ ገዳ ሲስተም ያለበት። ዳባ ገዳ was just first among equals. There were various other officials including Abba Sera, chief of judge, Abba Dulla, commander of the army. አያችሁ ከአባ ገዳ በተጨማሪ ሌሎች ኦፊሻሎች አሉ። አባ ሴራ ስንል ለምሳሌ ዳኛው ነው፣ ቺፍ ጀጅ ይለዋል። ዳኛው ነው አባ ሴራ ማለት። አባዱላ ምን ይባለው ደግሞ የጦር አዛዡ ነው ወይም ደግሞ ኮማንደር ኦፍ ዲ አርሚ። In addition, a council of retired Gada officials assisted the Abba Boku in returning the government. ከዛ በተጨማሪ ደግሞ ኦፊሻሎች ለምሳሌ አባ ቦኩ ይታገዛል ለምሳሌ ከደከመ። አያችሁ In addition, a council of retired Gada officials assisted the Abba Boku. ብቻውን ላይሰራ ይችላል። ስለዚህ የሚያግዘው አካልም ያስፈልጋል ማለት ነው። The elected Gada officials ruled the Oromo in accordance with the law of Gada system for 8 years. የተመረጡ እነዚህ ኦፊሻሎች የሚያገለግሉት ለ8 ዓመት ብቻ ነው። ቢኮዝ የሚያልፉበት ስቴጅ አለ ብያቸዋለሁ። የሚያልፉበት ግሬድ አለ። እዛም ግሬድ ሌቭል ላይ ሲደርሱ የማስተዳደር ስልጣን ያለበት ግሬድ ነው ባይዘው እነዚህ ሰዎች የሚመረጡት። ለምሳሌ ከ40 እስከ 48 ከሆነ የሚያስተዳድሩት እነዚህ ሰዎች በዚህ እድሜያቸው ከሆነ ከ40 እስከ 48 ድረስ ያሉ ሰዎች ወይም ጎልማሶች ይወዳደሩና ከላይ ያላቸው ፐርፎርማንስ ኤቢሊቲያቸው ታይቶ ለምሳሌ ፓስት ሚሊታሪ አቺቭመንታቸው ታይቶ ኖሌጅ ኦፍ ሂስትሪ፣ ትራዲሽን ኦፍ ዘ ሶሳይቲ፣ ኦራቶሪ ምናምን እነዚህ ነገሮች ታይተው ኳሊፊኬሽኑ ታይቶ የተሻለ ይመረጥና ከ40 ዓመቱ እስከ 48 ዓመቱ ድረስ ያስተዳድራል። ከ48 ዓመቱ በኋላ ወደ ሌላ ሌቭል ስለሚሸጋገር የማስተዳደር ስልጣኑን ያጣል ማለት ነው። ጀስ ምን ልበላችሁ፣ ለምሳሌ አሜሪካውን የፈለገ አሪፍ ፕሬዚዳንት ቢሆን ከ8 ዓመት ውጪ መግዛት አይችልም። በየ4 ዓመቱ ምርጫ ይካሄዳል። አንድ መሪ 2 ጊዜ ነው ሊወዳደር የሚችለው። ደሴም ቲንግ እዚህ ጋር ያለው በዚህ 8 ዓመታት ውስጥ ጥሩ ነገር ካደረገ 8ቱን ዓመታት እያስተዳደረ ይቆያል። በመካከል ግን ሙስና ሌሎች ነገሮችን የሚያደርግ ከሆነ የሆነ ስርዓት አለው የሚያስወግዱበት ስርዓት በዛው ያስወግዱታል ማለት ነው። ከስር አለ እንደው The government's independent executive, legislative, judiciary branches were a way of balancing power. አያችሁ እዚህ አሁንም ጋዳ ሲስተም ላይ ምን አለ ይላል። ኤክስኪዩቲቭ ህግ አስፈጻሚ አለ፣ ሌጂስሌቲቭ ህግ አውጭ አለ፣ ጁዲሻሪ ህግ ተርጓሚ ክፍል አለው አለ። ከዛስ ኮራፕት ከሆነስ ደግሞ ኮራፕት or dictatorial leaders would be removed from the power through a process called ቡቂሱ በሚባል ፕሮሰስ meaning ሪሙቫል ማለት ነው። before the officials ends of their term 8 ዓመት ከመቆየቱ በፊት በመካከል ስህተት ከሰራ ወይም ደግሞ ኮራፕትድ እና ዲክታተር ከሆነ ኮራፕት ማለት በሙስና የተዘፈቀ ወይም ደግሞ የሙስና ወንጀሎችን የሚሰራ ከሆነ አምባገነን ወይም ዲክታተር ከሆነ ግዴታ 8 ዓመት መቆየት የለበትም፣ ይባረራል። በምን ፕሮሰስ? ቡቂሱ በሚባል ማለት ነው፣ ወይም ሪሙቫል በሚባል ከዛ ሌላ ይተካል ማለት ነው። ሌላ ደግሞ ወደ ሴቶች ስንመጣ Oromo's women's participation in the Gada system is realized by the parallel institution is known as
ስንቄ። አያችሁ ጋዳ ለወንዶች ከሆነ ስንቄ ደግሞ ለሴቶች ነው። ሜቢ ስንቄ ሲባል ሰምታችሁ ስንቄ ባንክ ምናምን ታውቃላችኋል። ባንኩን ታውቁታላችሁ አይ ቲንክ። ስለዚህ ስንቄ ደግሞ ለሴቶች ነው። ዚስ ኢንስቲትዩሽን ፕሮሞተድ ጀንደር ኢኳሊቲ ኢን ኦሮሞ ሶሳይቲ። ይህ ደግሞ የሴቶችን እኩልነት እንትን ለማለት ነው። ወንዶች ብቻ ያስተዳድሩ ወይም ወንዶች ብቻ ይግዙ የሚል ስርዓት እንደሌለና የጾታ እኩልነትን አመላካች ነው ይለዋል ስንቄ። ከሴቶች ጋር ግንኙነት ያለው ነገር ነው ስንቄ። በዚሁ በጋዳ ሲስተም ውስጥ ስንቄ ሴቶችን ይይዛል። It is also one of the major institutions of peace making system in the Gada system. A female began to hold ሲንቄ ኤቲኒስቲክ። ሲንቄ ማለት ዱላ ማለት ነው ጋይስ፣ ቀጭን የሆነች ዱላ ማለት ነው ሲንቄ። ይቺ ዱላ የሚይዙ ሴቶች የራሳቸው የሆነ ምልክት ነው ይሄ። ጀስት ላይክ ለምሳሌ የህንድ ሴቶችን አይታችሁ ከሆነ ህንድ ወደ ውጭ ልውጣላችሁና የህንድ ሴቶች ለምሳሌ ካገቡ ግንባራቸው ላይ ቀይ ቀለም ነገር ይቀባሉ። ፊልም ላይ አይታችሁ ከሆነ ያገባች ከሆነች ማለት ነው። ኦኬ። ወይም ደግሞ የት አካባቢ መሰላችሁ ባህሉ እየጠፋ ነው እንጂ ወደ አማራ ክልል ሰቆጣ ምናምን አካባቢ ጸጉራቸውን ሳዱላ ቁንዳላ ምናምን የሚባሉት የሆነ ጸጉር አቆራረጥ አላቸው። ስታገባ ሳታገባ ምናምን ምልክት ማለት ነው። ልክ እንደዛ እዚህም ሲንቄ ማለት ቀጭን የሆነ ስቲክ ትይዛለች። ጀስት አፍተር ሀር ማሬጅ ኤንድ ዲስ ኢዝ አ ሳይን ኦፍ ፈርቲሊቲ። ከጋብቻ በኋላ ያን ምልክት ትይዛለች ቀጭን ዱላውን። ይሄ ደግሞ የፈርቲሊቲ ምልክት ነው አለ። ፈርቲሊቲ ማለት የእርባታ የመዋለድ ምናምን ነገር። ሲንቄ ኢዝ አ ሲምቦል ኦፍ ብሌሲንግ ፎር ፈርቲሊቲ። ኦኬ የመራባት የመዋለድ ሲምቦል ወይም ደግሞ ምልክት ነው። ፕሮዳክሽን ኤንድ ፕሮስፔሪቲ ኢን ሀር ላይፍ ታይም። ሶ በህይወቷ ይቺ ሰው እንደዚህ አይነት ምልክት ያዘች ወይም ደግሞ ይቺን ቀጭን ዱላ ያዘች ማለት ፈርታይል ነች። ፈርታይል ማለት ይሄ መለምለም ማፍራት ወይም ደግሞ ምንድነው የሚባለው መራባት፣ ዘር መተካት ከፕሮዳክሽን ጋር ሁሉ ያቃል። ፕሮስፔሪቲ የጸጋ ሀብት ምናምን ከዛ ጋር ብቻ የመልካም ነገር ምልክት ነው። በህይወቷ ውስጥ እንደዛ ነገር እንዲሆንላት ምልክት ይዛለች ያችን ቀጭን ዱላ ማለት ነው። ሁዳ ስንቄ ማዘር ኦፍ ስንቄ። ማዘር ኦፍ ስንቄ ቅድም ላይ ፋዘር ኦፍ ጋዳ ምናምን ብለናል አይደል ወንዶች። እዚህ ደግሞ ስለ ሴቶች ነው እያወራን ያለው። ሁዳ ስንቄ ማለት ማዘር ኦፍ ስንቄ ማለት ነው። የስንቄ እናት is one of the members of the Gada and participate in the peacemaking process along with the legal experts and elders። ያቻት ማዘር ኦፍ ስንቄ የምትባለዋ ደግሞ ወይም ሁዳ ስንቄ ተብላ የምትጠራዋ የጋዳ ሲስተም ሜምበር ነች። የጋዳው ሜምበር ነች። በፒስ ሜኪንግ ፕሮሰስ ላይ ፓርቲሲፔት ታደርጋለች፣ ትሳተፋለች። በሰላም ማስከበር ምናምን ዙሪያ ማለት ነው። The Gada system function among the Oromo for many centuries even after their movements and expansion throughout the Ethiopian region since the early decades of the 16th century። እንግዲህ የጋዳ ሲስተም ሲሰራ ሲያገለግል የነበረው ኤክስፓንድ እና ይሄ ሙመንታቸውና ኤክስፓንሽናቸው ነበር በ16ኛው መቶ ክፍለ ዘመን። ሶ ከኤክስፓንሽን እና ከሙመንታቸውን በኋላ በ19ኛው መቶ ክፍለ ዘመን በከፍተኛ ሁኔታ ሲሰራበት ነበር ይሄ ሲስተም። However, the system lost many of its traditional elements over time and eventually declined። ነገር ግን ከጊዜ በኋላ ብዙ ትራዲሽናል ወይም ባህላዊ ኤሌመንቶችን እያጣ መጣ። በኋላ ደግሞ ሙሉ በሙሉ ዲክላይን የመሆን የመውደቅ የመጥፋት ነገር ሆነ ማለት ነው። አሁን ላይ ጀስት እንደ ሜሞሪያል እንደ ማስታወሻ ምናምን ነው ብዙ የሚጠቀሙ ማለት ነው። several internal and external factors contribute to the decline of the Gada system። እንግዲህ ለጋዳ ሲስተም መውደቅ በርካታ ውስጣዊና ውጫዊ ተጽዕኖዎች አሉ። Thus were the emergence of powerful አባዱላስ ወይም ዋር ሊደር who gradually became ሞቲ or king። አያችሁ የመጀመሪያው ምንድን ነው? ኃይለኛ የሆኑ ወይም ደግሞ ዲክታተር የሆኑ ማለት እንችላለን አባዱላዎች መምጣታቸው ነው። አባዱላዎች ወይም ደግሞ ዋር ሊደሮች መምጣታቸው እና በኋላ ደግሞ ሞቲ ወይም ኪንግ መሆናቸው ለዚህ ስርዓት መውደቅ እንደ ምክንያቱ ነው። ምክንያቱም ንጉስ ከሆኑ ነግሰው ለረጅም ጊዜ ይቆያሉ እንጂ በዛ 8 ዓመት ገደብ ውስጥ ብቻ አይደለም ሲያስተዳድሩ የሚቆዩት። ለምሳሌ ኪንግ አባ ጅፋርን ብትወስዱ ንጉስ ነው ለበርካታ ዘመናት አስተዳድሯል። ለ8 ዓመት ብቻ አይደለም፣ በዛች 8 ዓመት ገደብ ውስጥ ብቻ አይደለም ሲያስተዳድር የነበረው። ስለዚህ ከ8 ዓመት በላይ ይሄ ሰው አስተዳደረ ማለት ስርዓቱን አፈረሰው ማለት ነው። ሶ ለመውደቁ አንደኛ ምክንያት ነው። ሌላኛ ደግሞ ኢንቮልቭመንት ኦፍ ዲ ኦሮሞ ኢን ዘ ሎንግ ዲስታንስ ትሬድ።
በረጅም የርቀት ንግድ ደግሞ መሳተፋቸው። የረጅም የርቀት ንግድ ደግሞ ከአረቡ ማህበረሰብ ጋር ያገናኛል። ከአረቡ ማህበረሰብ ጋር ተገናኙ ማለት ደግሞ ይሄ ሲስተም ወደ ሌላ ሃይማኖታዊ ሲስተም እንዲቀየር ለምሳሌ ሙስሊሞች እንዲገቡ ወይም ደግሞ የእስልምና እምነት እንዲስፋፋ ምናምን ደግሞ መሰረት ይጥላል ማለት ነው። The expansion of Islam among Oromo, interactions with monarchical omotic state አያችሁ እስልምና በኦሮሞ ብሔር ውስጥ መስፋፋቱ ወይም ኤክስፓንድ መሆኑ ከሞናርኪያል ኦሞቲክ ስቴቶች ጋራ ደግሞ ኢንተራክሽን ወይም ዝምድና መፍጠራቸው ላተሮን ሚሽነሪ አክቲቪቲ ሚሽነሪ የሚባሉት ደግሞ አሉ የሃይማኖት ተላላኪዎች ወይም ደግሞ አስተማሪዎች ማለት ነው። ስፔሻሊ ከውጭ የሚመጡት የካቶሊክ ሚሽነሪዎች ምናምን መሰል ሰዎች መምጣታቸው አሁንም ይህን ሲስተም እንዲወድቅ አድርገውታል። ኤንድ ሌላው ደግሞ ኢንፍሉዌንስ ኦፍ ሄራርኪካል ሲስተምስ ኦፍ ኢትዮጵያን ኤምፓየር ስቴት ይህ ደግሞ በዘር የሚተላለፈው የሰለሞናዊ ስርወ መንግስት የሚባለው በዋናው ሀገሪቱን የበላይ ሆኖ የሚያስተዳድረው እሱ ደግሞ ከፍተኛ የሆነ ተጽዕኖ ይፈጥራል። በዛ ምክንያት እንግዲህ ጋዳ ሲስተም ዲክላይን ሊያደርግ ችሏል ማለት ነው። አሁን ግን እንደ ባህል እንደ ሚሞሪያል ተደርጎ ጀስት ይከበራል እና የማይዳሰስ ቅርስ ተደርጎ በዩኔስኮ በ2016 ተመዝግቧል ነው የሚለው። ኮንሲኩዌንስሊ ዘ ጋዳ ሲስተም ቢኬምስ reduced to ritual and ceremonial activity as it is practiced by the parts of Oromo አያችሁ የኋላ ግን መጨረሻ ላይ ምንድነው የሆነው ሴሬሞኒያል አክቲቪቲ ጀስት ዝም ብሎ ለባህል እንደዛ አይነት ባህል ነበረን ብለው በአመት አንዲ ወይም እንደዛ የሚከበር አይነት ማለት ነው። ኦኬ ለምሳሌ አይታችሁ ከሆነ መስከረም አካባቢ ላይ ኢሬቻ የሚባል ባህል አለ አይደል የሚከበር እሱ አንዱ የዛ ሲስተም ክፍል። However, some of the Gada expressions and psychological traits remain intact in the current Oromo socio-economic culture, socio-cultural life. ነገር ግን አንዳንድ የኦሮሞ ክፍሎች ላይ ይሄ ሳይኮሎጂካል የሆነ ወይም ደግሞ አንዳንድ ስነልቦናዊ የሆኑ ነገሮች ኦሮሞ ማህበራዊ እና ባህላዊ ህይወት ላይ ተጽዕኖ ፈጥሮ እናገኘዋለን። The Gada system is a model that shows the way in which society in the past tried to govern themselves democratically. ሌላው እዚህ ጋር እንግዲህ ጋዳ ሲስተም በጥንት ጊዜ የነበሩ የኦሮሞ ሰዎች ራሳቸውን በራሳቸው እንዴት ዴሞክራሲያዊ በሆነ ወይ ማስተዳደር እንደሚችሉ አመላካችን ይለናል። The system set limits on the Gada ruler and guarantees to the right to be enjoyed by all members of the Oromo society. ሌላው ደግሞ ይሄ ሲስተም ጋራንቲ ይሰጣል ሁሉም ሰው የማስተዳደር መብት እንዳለው። ከዛ በተጨማሪ ደግሞ አንድ አስተዳዳሪ እድሜ ዘመኑን እዛው ላይ በማስተዳደር ዘርፍ ቁጭ ብሎ እንደማይቆይና ጊዜው ሲደርስ ወደ ሌላ ግሬድ ስለሚሸጋገር ለሌሎች እድል እንደሚሰጥ ይሄ ደግሞ አንድ የዲሞክራሲ ምልክት እንደሆነ ይጠቁመናል ማለት ነው። The democratic natures of the system preserved the unity of the Oromo and sustained its internal peace for a century back. ስለዚህ ዴሞክራቲክ ኔቸር ያለው ጋዳ ሲስተም የኦሮሞን ህዝብ አንድነትን ባህሉን ውስጣዊ ሰላሙን ለብዙ ምዕተ ዓመታት ያክል አክብሮ እንዲቆይ አስችሎታል ይለናል። ስለዚህ በአጭሩ ገዳ ሲስተም ይሄን ይመስላል። እዚህ ገዳ ሲስተም ውስጥ ግን ሌላ አለ ሞጋሳና ጉዲፌቻ የሚባል ነገር። አሁን ተመልከቱ እዚህ ጋር ልምጣላችሁ። ሞጋሳና ጉዲፌቻን ስናይ ሙቭመንት ነበረ በ19ኛው መቶ ክፍለ ዘመን በጣም ከባድ የሚባል ሙቭመንት ፈርስት ፌዝ እና ሰከንድ ፌዝ የሚባል እንግዲህ ሙቭመንት የሶማሌን የአፋርን ምናምን ሙቭመንት አይተናል። ግን የኦሮሞ የባሰ ነው በጣም ሰፊ ነው። ስለዚህ በዚህ ሞመንት ጊዜ ሞጋሳና ጉዲፌቻ የሚባሉ ነገሮች ነበሩ። ሞጋሳ ምንድነው? ጉዲፌቻ ምንድነው? አያችሁ አሁን ኦሮሞ እጅግ በጣም ሰፊ የሚባለውን የሀገሪቱን ክፍል የያዘ ክልል ነው በዚህ ሰዓት ኢቭን በብሔርም ስናየው ሰፊ ነው። ግን ይሄንን ከየት አመጣው ካል ከሞመንት በፊት የነበረው የኦሮሞ ሳይዝ እና አሁን ላይ ያለው አይገናኝ። እንዲሰፋና ትልቅ እንዲሆን ያደረገው ዋናው ስራው የሞጋሳና የጉዲፌቻ ጉዳይ ነው። ስለዚህ አሁን ኦሮሞ ውስጥ ያለው የኦሮሞ ማህበረሰብ ናቹራሊ ኦሮሞ ነው ወይም ደግሞ በተፈጥሮ ኦሮሞ ነው ወይ? ናቹራሊ ስላችሁ መሰላችሁ በኔቸር ሁሉም ሰው ነው አይደለ? ግን ብሔር ምናምን የሚባል ነገር አለ፣ ጎሳ የሚባል ነገር አለ። ግን አሁን ላይ ያለው ጎሳ አያቱ ቅድመ አያቱ ምናምን ቢቆጠር ኦሮሞ ላይሆን ይችላል። ቢኮዝ በሞጋሳና በጉዲፌቻ ኦሮማይዝድ የተደረገ ሊሆን ስለሚችል ዲቴሉን ነው። ሞጋሳ and ጉዲፌቻ were the institution practiced by the Oromo during their century of movements and expansion. የሞጋሳና ጉዲፌቻ የሚባለው ፕራክቲስ ወይም ኢንስቲትዩሽን ሲተገበር የነበረው
የኦሮሞ ህዝብ ሲንቀሳቀስና ሲስፋፋ በነበረበት ሰዓት ነው። እንግዲህ እንቅስቃሴ ያደርጋል፣ ይስፋፋል። ሲስፋፋ ግን ምን እያደረገ ነው? ሌሎችን እየጨፈለቀ የሌሎችን ቦታ እየያዘ እየተስፋፋ እንግዲህ ከምዕራብ ጫፍ እስከ ምስራቅ ጫፍ ድረስ ነው አሁን ላይ እየያዘው ማለት ነው። ሰው እንደውም ኢትዮጵያን ለሁለት የሚከፍል ነው። ሰሜኑ ለብቻው፣ ደቡብ ለብቻው ማለት ነው። ሞጋሳ ሚንስ አዳፕቲንግ ኤኒ ኦሮሞ ኦር ነን ኦሮሞ ሰብ ግሩፕስ ኦር ኤኒ አዘር ሶሻል ግሩፕስ አስ ኤ በዲ ኢን ማስ ባይ ኤ ሴሬሞኒ ኦፍ ኦት ሂልድ ኢን ዘ ፕሬዘንስ ኦፍ ዘ አባጋዳ። ሞጋሳ ማለት መሰላቸው ኒው ኦሮሞ ወይም አዲስ ኦሮሞችን ማላመድ ነው። ያ ማለት ነን ኦሮሞ የሆኑ ግሩፖች ይኖራሉ አይደለ? ጀስት ለምሳሌ ሙቭ ሲያደርጉ ኤክስፓንድ ሲያደርጉ የያዙት ማህበረሰብ ይኖራል። ያን ማህበረሰብ እዩት እዚህ ጋር ሶሻል ግሩፕ አሴበድ ኢን ማስ በግሩፕ ወይም በማስ ነው የሚይዟቸው። ይይዙና ምን ያደርጓቸዋል? አዳፕት ያደርጓቸዋል፣ ያላምዷቸዋል፣ ወይም ደግሞ ኦሮማይዝድ ያደርጓቸዋል ማለት ነው። ወይም ምን ይባላል መሰላቸው? አሲሚሌሽን ሰምቲንግ ላይ ዳት፣ ወደዛ የማቀላቀል እንበልና ለምሳሌ አማራ ቢሆን መጀመሪያ ከተያዘ በዚህ ግሩፕ ከተያዘ ኦሮማይዝ ይደረግና ኦሮሞ ይሆናል። ከዛም የሆነ ኦዝ የሚባል የሆነ ቃል ኪዳን አለ። ቃል ኪዳን አስገብተው ሴሬሞኒ ኦፍ ኦዝ ሂልድ ኢን ዘ ፕሬዘንስ ኦፍ አባገዳ፣ አባገዳው ባለበት መሐላ ቃለ መሐላ ምናምን አስገብተው መጀመሪያ ከነበረው ጎሳ ወይም ከነበረው ብሔር ወደ ኦሮሞነት እንዲቀየር የሚሆንበት ሂደት ነው። ለምሳሌ አሁን ወደ ሲዳማ ከተስፋፋ ሲዳማ አካባቢ የያዙትን ኦሮማይዝድ የማድረግ ወይም ደግሞ ኦሮሞ እንዲሆን ማድረግ፣ አማራም ከሆነ አማራ እንዲሆን ማድረግ፣ ትግሬም ቢሆን ትግሬን ወደ አማራ ወደ ኦሮሞነት እንዲቀየር የማድረግ ስራ ነው ሞጋሳ። ስለዚህ አዳፕቲንግ ነው፣ ኒው ኦሮሞ አዲስ ኦሮሞዎችን የመፍጠር ግን ናቹራሊ ኦሮሞ ያልሆኑትን ወይም ኖን ኦሮሞ የሚባሉ ሰብ ግሩፖችን ማለት ነው ባጭሩ። ቤዝድ ኦን ዲስ ኢንስቲትዩሽን ቫሪየስ ኦሮሞ ሰብ ግሩፕስ አዳፕትድ ኤ ኳይት ነምበርስ ኦፍ ፒፕል አዳፕቲንግ ኦሮሞ ሰብ ግሩፕስ ኦር ኤኒ አዘር ግሩፕስ ቢኬም ኮሌክቲቭሊ ሉማ ጎሳ sons of the subgroup and were entitled to all the socio-economic and political rights adoption entitled። ስለዚህ እነዚህ ሰዎች ኦሮማይዝድ ሆኖ አይደለም ከሆኑ በኋላ አይ እናንተ ከሌላ የመጣችሁ ኦሪጂናል አይደላችሁ ምናምን አይባሉ። ናቹራሊ መጀመሪያ ኦሮሞ ከነበሩት ሰዎች ጋራ ተመሳሳይ የሆነ ፖለቲካል ራይት አላቸው፣ ሶሾ ኢኮኖሚክ ራይት አላቸው ወይም መብት አላቸው ነው የሚለው። እንበልና ለምሳሌ አንድ አማራ ኦሮማይዝድ ቢደረግ ወይም በሞጋሳ ፕሮሰስ ኦሮሞነት የሚቀላቀል አንተ አያትህ ድረስ ሲቆጠር ወይም እንደዚህ ሲቆጠር ኦሮሞ አይደለም፣ ስለዚህ እንደዚህ አይነት መብት የለም ምናምን አይባልም። እኩል የሆነ ሶሻል ኢኮኖሚካል እና ፖለቲካሊ መብት አለው ነው የሚለው። ይሄ እንግዲህ ሞጋሳ ነው። The Oromo's adoptions of growing numbers of groups of population expanded their numbers and as a result their military potential to the battle of enemy። አያችሁ የፕሮሰስ እንግዲህ ህዝባቸው እንዲያስፋፋላቸው እንዲያሳድግላቸው ከዛ በተጨማሪ ሰፊ ቦታ እንዲይዙ እንዲሁም ደግሞ በፖለቲካ በሚሊታሪ ፖቴንሻል ወይም አቅም የተለያዩ ባትሎችን ማሸነፍ የሚችሉበትን ሁኔታ ፈጠረላቸው። አያችሁ አንድ አካባቢ ሰፊ ቦታ መያዝ ሲችል ብዙ ህዝብ ሲኖረው ትልቅ የሚሊታሪ ፖቴንሻል ይኖረዋል። በተለያዩ ባትሎች ወይም የጦር ሜዳዎች ላይ ኢነሚዎችን ማሸነፍ ይችላል። ስለዚህ ሲስተሙ እንደዛ ነው። ኦኬ ወደ ራስ እንትን ማህበረሰብ ተቀላቅለዋለህ፣ ያንተን ቋንቋ ታላምደዋለህ። ከዛ እንግዲህ ብሔር ማለት ቋንቋ ነው፣ ሌላ ምንም ነገር የለው። ለምሳሌ አማራ ስትል አማርኛ ተናጋሪ ነው፣ ትግራይ ስትል ትግረኛ ተናጋሪ ነው፣ ኦሮሞ ስትል ኦሮምኛ ተናጋሪ ነው፣ ሲዳማ ሲዳመኛ ተናጋሪ ነው። ሌላ ነገር የለውም። ሰው ነው። ኦኬ በቋንቋ ነው የሚከፋፈለው ብዙ ጊዜ። ስለዚህ ኦሮሞ የማይችሉትን ኦሮምኛ እንዲናገሩ አድርገው በአባገዳው አማካኝነት ቃል ኪዳን አስገብተው ኦሮማይዝ በማድረግ ብዙ ሰዎችን በማስገባት ጀስት ኮሚኒቲ ወይም ማህበረሰብ ፖፑሌሽን እንዲሰፋ እንዲያድግ የማድረግ ስራ ነው ተሰራ የነበረው። This significantly contributed to the success of the Oromo in attacking the enemy and controlling a new land in the highlands of the Ethiopian region። አያችሁ አሁን ተመልከቱ እዚህ ጋር ይሄ እንግዲህ ይሄ ፕሮሰስ ብዙ ሰዎችን ወደ ውስጣቸው እንዲገቡ ማድረግና ፖፑሌሽናቸው እንዲሰፋ ከዛም እንግዲህ የተለያዩ ቦታዎችን ስፔሻሊ ኢነሚ ብለው የሚያስቧቸውን ወይም ጠላት ብለው የሚያስቧቸውን ቦታዎች የመቆጣጠር። አያችሁ እዚህ ጋር አታኪንግ ዘ ኢነሚ የሚባለው በዛ ጊዜ ሃይላንዱ ነው ወይም ከፍተኛ ቦታው ወይም ደግሞ ይሄ አማራ ትግራይ የሚባለው ማለት ነው ለኦሮሞዎች። ስለዚህ ነማቸውን አታክ ያደርጉና ደግሞ ምን ያደርጋሉ? ኮንትሮሊንግ ኒው ላንድ አዳዲስ ቦታዎችን የሚቆጣጠሩና ይይዙ ነበረ።
ከዛ ይዘው ብቻ ዝም አይሉ፣ ቦታ ስያሜ ይሰጡታል፣ ስያሜ ይሰጠዋል። ለምሳሌ እዚህ ጋር አሁንም ልንገራችሁ፣ እዚህ ጋር ባይዘው ኢትስ ኖት ፖለቲክስ። አሁን የማወራችሁ ነገር ፖለቲክስ አይደለም፣ እሺ? ከዛ እንዳትቆጥሩብኝ፣ ትምህርቱን ነው እያስተማርኳችሁ ያሉት። ለምሳሌ አማራ ክልል ላይ ወሎ አካባቢ ወሎ የሚለው ኦሮመኛ ቃል ነው። ደሴ የሚለው ኦሮመኛ ቃል ነው። ወልዲያ ምናምን፣ እነዚህ ነገሮች ኦሮመኛ ቃሎች ናቸው። ሰው አሁን ላይ ያለው ግራ መጋባት ወይም ደግሞ ግብ ግብ የኛ ቦታ ነው እንወስዳለን ምናምን የሚሉ ግብ ግቦች የመጡትም ከየት ነው ካል በዛ ጊዜ ኤክስፓንድ ሲያደርጉ ያን ቦታ ይዘውት ነበረ። ግን በኋላ ሪትሪት አድርገው አፈግፍገው ወደ ቦታቸው እንዲመለሱ የሆነበት ሁኔታ ነበረ። ሶ አሁንም እገሌ የገሌ ነው እገሌ የዛ ነው ምናምን የሚባለው በዚህ ምክንያት እያችሁ በሙመንቱ ጊዜ ኢቭን እላይ ትግራይ ድረስ ሂደው ነበረ። እንግዲህ ትግራይና ኦሮሞ እንዴት እንደሚገናኝ አስዩም በጣም አይገናኝም እኮ ቢኮዝ በመሀል አማራ ክልል አለ። ግን እሱን ተራምደው ትግራይ ድረስ የመሄድ አቅም ነበራቸው በዛ ጊዜ ኤክስፓንድ ሲያደርጉም እና በዚህ ሞጋሴ ምናምን በሚባለው ስርዓት ማለት ነው። ስሩ ዘ ሞጋሳ ሲስተም at the same time the weak Oromo or non-Oromo groups gained both protection and material benefits from the members of the adopting ጎሳ። አያችሁ የሞጋሳ የሚባለው ስርዓት በዛው ዘመን ማለት ነው፣ ስፔሻሊ በ19ኛው መቶ ክፍለ ዘመን ማለት ነው። ዊክ ኦሮሞዎች ወይም ደግሞ ነን ኦሮሞ የሆኑ ግሩፖች ነን ኦሮሞ ሆነው ግን ኦሮማይዝ የተደረጉ ማለት ነው ምን ያገኙ ነበር? ጌይንድ ቦዝ ፕሮቴክሽን የማቴሪያል ቤኔፊት ጥበቃ ይደረግላቸው ነበረ በጥላታቸው እንዳይጎዱ እንዳይመጡ። ኦኬ ከማን ነው ጥበቃና ማቴሪያል ቤኔፊት የሚሰጣቸው? ከአዶፕትድ ጎሳዎች ወይም ደግሞ ኦሮማይዝ በተደረጉት ማለት ነው። ላይክዋይስ ጉዲፈቻ ላይ ስንመጣ ደግሞ ተመልከቱ። በተመሳሳይ አሁን ሞጋሴ ነን ኦሮሞ የሆኑ ማህበረሰቦችን ወይም ግሩፖችን ኦሮማይዝ ማድረግ ነው ብያቸዋለሁ። ጉዲፈቻ ስንመጣ ደግሞ ህፃናት ላይ ነው። ወዝ አን ኢንስቲትዩሽን ፎር አዳፕቲንግ አዘርስ ኦን ኢንዲቪዥዋል ሌቭል፣ በኢንዲቪዥዋል እዚህ ጋር በግሩፕ ሌቭል ነው ሞጋሳ ላይ። ጉዲፈቻ ላይ ደግሞ ኢንዲቪዥዋል ሌቭል ነው። ዘ አዳፕትድ ሰን ወዝ ሪጋርድድ አስ ኤ ሪል ሰን and he enjoyed all the rights of true son. Non-Oromo individuals were also integrated into the Oromo society through this institution. እዚህ ጉዲፈቻ የሚባለው ህፃናት ጋር ላይ ነው። ለምሳሌ ወላጅ ያጣ አንድ ህፃን ኦሮማይዝ ይደረጋል። በምን? በጉዲፈቻ ወይም እንዲያድግ ይደረጋል እዛ ማህበረሰብ ላይ። እንበልና አንድ የትግራይ ልጅ በኦሮሞዎች ከተያዘ ኦሮሞ ክልል ውስጥ ይገባና ወይም ብሔር ውስጥ ይገባና ኦሮሞኛ ቋንቋ እየተማረ ምናምን ያድጋል፣ ኦሮሞ ይሆናል፣ አዳፕት ሆነ። ይህ ጉዲፈቻ ተብሎ ይጠራል ማለት ነው። ኦኬ ኢቨን እሱ ብቻ አይደለም። ምን የሚሉ ታሪኮች አሉ መሰላችሁ? አንዳንድ ታሪኮች ላይክ ለምሳሌ በኤክስፓንሽናቸው ጊዜ ሰከንድ ፌዙ ለምሳሌ ውጊያ ነበረው፣ ከባድ የሚባል ውጊያ ነበረው። ሶ በሚዋጉበት ጊዜ የሴትዮዋ ባሏ ከሞተ ባሏ ባይሞቱም ባሏን ወቅተው ሚስትየቱን አግብተው ልጆችም ኦሮማይዝድ እንዲደረጉ ሴትዮዋም ኦሮማይዝድ እንድትደረግ የሚሆንበትም ሂደት እንዳለ የሚያወራል አንዳንድ ታሪክ። ስለዚህ ባጭሩ ጉዲፈቻና ሞጋሳ የሚባለው ስርዓት በ16ኛው መቶ ክፍለ ዘመን በኤክስፓንሽን እና በሙመንታቸው ዘመን የተለያዩ አዳዲስ ቦታዎችን በሚይዙበት ጊዜ ህዝባቸውን በሚያበዙበት ጊዜ ይደረግ የነበረ ፕሮሰስ። ኦኬ ስለዚህ ላርጅ ነምበር ኦፍ ፖፑሌሽን ሊኖር የቻለበት ዋነኛ ምክንያት፣ ሰፊ ቦታ አሁን ላይ ሊያዝ የቻለበት ዋነኛ ምክንያት ሞጋሳና ጉዲፈቻ ትልቁን ስራ ይሰራል። ከማን ቀጥሎ? ከሙመንት እና ኤክስፓንሽን ቀጥሎ መስፋፋት። አሁን የመስፋፋት ምናምን ስንል ባይዘው ኢትስ ኖት የኦሮሞ ፒፕል ብቻ አይደለም ሲስፋፋ የነበረው። ለምሳሌ ዘ ክርስቲያን ሃይላንድ ኪንግደም በነ ኪንግ አምደ ጽዮን ጊዜ ተቀደም አውርተናል አይደል? ኪንግ አምደ ጽዮን ሲስፋፋ ነበር እታች ደቡብ ድረስ ገብቶ ወላይታን በሉት ካፋንም በሉት ሙሉን ነው። የወላይታና የከፋ በእንትና ጊዜ ነው፣ በምኒልክ ጊዜ ነው። ኪንግ አምደ ጽዮን ደግሞ ይሄ ሙስሊም ሱልጣኔት የሚባሉትን አብዛኞቹ ሙስሊም ሱልጣኔቶችን ድፊት አድርጎ ወይም ደግሞ ዲስትሮይ አድርጎ ወደሱ ክፍል ያደረጋቸው ኪንግ አምደ ጽዮን ነው። ኤክስፓንሽኒስት ተብሎ የሚጠራው ተስፋፊ። ከዛ ቀጥሎ ሁለተኛው ተስፋፊ ደግሞ አፄ ምኒልክ ነው አይደል? ሶ የኦሮሞ ፖፑሌሽን ብቻ አልነበረም ተስፋፊ ስላችሁ ነው በጥንቱ ጊዜ። ግን እዚህ ጋር አንድ መረዳት ያለባችሁ ነገር ይህ ያለፈ ታሪክ ነው።
በዚህ ጊዜ እንደዚህ አይነት ታሪክ ተፈጽሟል፣ ይሄ እንደዚህ ሆኗል፣ ይሄ እንደዚህ ሆኗል። አሁን ላይ ትልቅ ፕሮብሌም እየሆነ የመጣው መሰላችሁ? የዛሬ ምናምን ዓመት አያቶቻችን እንደዚህ አድርጋችኋል፣ እኛ እንደዚህ ማድረግ አለብን የሚባል ጅስት ያልተማረ ሰው ሀሳብ ማሰብ ነው እጅግ በጣም መጥፎ ብለን የምንጠራው። ላይክ ለምሳሌ አሁን ኢትዮጵያ ውስጥ እርስ በርሳችን እያባላን ያለው ነገር ምንድን ነው? በአፄዎቹ ዘመን እገሌ እንደዚህ አድርጎናል፣ ስለዚህ አሁን እኛ ተራ ነው። እገሌ እንደዚህ ብሏል፣ አሁን እንደዚህ ነው። በጣም የተሳሳተና ያልተማረ ማህበረሰብ አስተሳሰብ ነው ይሄ። ወይም ደግሞ ድህነትን የበለጠ እያስፋፋን የምንሄድበት ወይ ነው ይሄ። ሶ ከእንደዚህ አይነት አስተሳሰብ ወጣን ግን እንደ ታሪክ ቢኮዝ አሁን ላይ ለመኖራችን ያለፈው ታሪካችን ስለሆነ መሰረቱ እንደ ታሪክ እገሌ እንደዚህ ስህተት ሰርቶ ነበር ያ እንደዚህ ነው ምናምን ብለን ጀስት እንደ ፈን ምናምን አድርገን መቁጠርና አሁን ወደፊት መገስገስ ሀገራችንን ከድህነት ለማውጣት መሞከር ጥሩ ነገር ማሰብ እንጂ ሰንበዲ በዛ ጊዜ እንደዚህ ሲያደርግ ነበረ አሁን ላይ ግን እኛንን ተረኛ እንዲህ የሚባል በጣም የሞኝ ተግባር ነው። እንደዛ የሚያደርገውም አካል ግፍ የሚሰራበትም አካል ሁለቱም ተያይዞ ወደ ድህነትና ወደ ማይመለስ አረንቋ ውስጥ መግባት ነው እንጂ ጥሩ ነገር ስለማይፈጠር ከእንደዛ አይነት እሳቤ መውጣት ይኖርባችኋል ልላችሁ ፈልጋለሁ። In the next unit, you will learn about the Luwa of Sidama, the Bali of Gedio, the Haita of Konso, and so on. Like the Oromo Gada system, thus indigenous local governance system had a cyclical grid. through which male members of the society passed ይላል። እንግዲህ በሚቀጥለው ዩኒት 8 ላይ ማለት ነው የሲዳማ የጌዲዮ የኮንሶ ምናምን ልክ እንደ ጋዳ ሲስተም የኦሮሞ ጋዳ ሲስተም እንዳለው የራሳቸውም ሳይክሊካል ግሪድ አላቸው የምናይ ይሆናል ይለናል። አጠቃላይ ዩኒታችን ይህን ይመስል ነበረ። ዛሬ እንግዲህ ስለ ጋዳ ሲስተም በደንብ ተረድታችሁኛል ብዬ አስባለሁ። ከዛ በተጨማሪ ጉዲፌቻ እና ሞጋሴ ልዩነቱ ምንድነው ያ ተረድታችሁኛል ብዬ አስባለሁ። እያንዳንዱ ነገር ፖዚቲቭሊ ለመረዳት ሞክሩ። እኔ እያወራችሁ ያለው ታሪክ ነው ቢኮዝ ብዙ ጊዜ ስፔሻሊ ስለ ሃይማኖት እና ስለ ብሔር ሲወራ የሚከነክናችሁ ብዙ ሰዎች ስላላችሁ ምክንያቱም አይፈርድባችሁም። በእርግጥ አንዳንድ ሰዎች የሚያስተምሩት ነገር ልክ ስላልሆነ ነው። ሃይማኖትም ስትማሩ ታሪክ ነው እየተማርን ያለን እንጂ ሃይማኖታዊ ጉዳይ የገሌ ይበልጣል የገሌ ያንሳል የገሌ ስህተት ነው ምናምን የሚሉ ነገሮችን አይደለም። እንደ ታሪክ ግን ሃይማኖታዊ ታሪኮች አሉን፣ ታሪኮቻችንን እንማራለን። የተለያዩ ብሔራዊ ታሪኮች አሉን፣ ብሔራዊ ታሪኮቻችንን እንማራለን። ከዛ ውጭ የከሌ ባህር ትልቅ ነው የከሌ ታናሽ ነው የከሌ ቋንቋ የከሌ ሃይማኖት የሚባል ነገር የለም። እኔም እንደዚህ አይነት ነገር አስተምሬም አላቅም አላስተምርም። ሶ ፖዚቲቭሊ እያንዳንዱ ነገር ለመረዳት ሞክሩ። የዛሬው ክላሴ ይህን ይመስል ነበረ። በቀጣይ በዩኒት 8 እንገናኛለን። በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባባይ